ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ በቅድሚያ ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉልኝ እንደዚሁም ደግሞ ትናንትና እንግዲህ አንድ አብዲ የሚባል ግብጽ የሚኖር ማአዲ የሚኖር ለሙባረክ አብሮ ሙባረክ ራሱን ቢያጠፋ ወይም የሆነ ነገር ቢያረግ አንቺን እኛ አንለቅሽም ብሏት ነበር እንግዲህ የተለያየ ሰው እሱንም እንትን ያሉት ነው ማለት እየተናገሩት ነው ገባችሁ ለምን ካላችሁ ያረገው ነገር ትክክል ስላልሆነ ሁለተኛ ደግሞ ሀቢባ አዛ ላይ ጥፋተኛ አይደለችም ሐቂቃ ወላሂ ለምን ካላችሁ እንደማንኛውም ሰው እቺ ልጅ በኦሮምኛ ቪዲዮ ሰራሽ ተጎድቻለሁ አለች ማን ያመጣት ሙባረክ ነው ያመጣት ሙባረክ ገባችሁ ሙባረክ አመጣት በኋላ ነገሩ ተጧጧፈ ከዛ የመጀመሪያ ሚስቱ መጣች የመጀመሪያ ሚስቱ ስትመጣ ምን አለች እኔ ስቲል ኢትዮጵያ ቤት የለኝም አልገዛልኝም ከቤተሰቦቼ ጋር ነው አርፌ የነበረው ከዛ በኋላ እሱ ምንድነው ሚስቲቱ ከቤተሰቦቿ ጋር አርፋ ነው ጀለሴ እሷን እቺኛዋን አምጥቶ ኒካህ አድርጎ 5 ቀን ነው 6 ቀን ከቤቷ አሳርፎ እሷ መጣው ስትል እሱ ምን አረገ ወደ ሌላ ኢጃዛ ቤት ወረወራት ገባችሁ አይደለ ወደ ሌላ ኢጃዛ ቤት ወረወራት መጨረሻ ላይ ሄዶ አያያትም ተረዳችሁ ግን ይሄ ምንድነው እኔ ዝም እየሳስበው ስስለው ልጅቱን ለማፈመስ የተደረገ ሴራ ይመስለኛል ገባችሁ ልጅቱን ለማፈመስ ሃይሚን እሷን ደሞ ሀቢባን ደሞ ለማጥመድ ሙባረክ አጥምዶ ለና አብዲ ሰጥቶ እና አብዲ መተው እንዲሰድቧት ያረጉት ነገር ይመስለኛል ለምን ሀቢባ ሲጀመር ምንም አላረጋቻቸው ምንም ገባችሁ እንደማንኛውም ሰው ሰምታ ወዳ ፈቅዳ ቁጭ ብላ እየሰማቻት ነው እንግዲህ እርጉዝናት እንግዲህ እቺ ልጅ ገባችሁ ሀቢባ ልትወልድ አንድ ወር ነው ይቀራት በዚህ ደረጃ ግን ዲስሪስፔክት ማድረግ በዚህ ደረጃ መሳደብ ሙባረክ ራሱን ቢያጠፋ አንቺ ልጅ ተጠያቂ ማለት ምን አገባት ሀቢባ ምን አገባት እኔ አንዳንዴ ስትናገሩ በቃ ጡዛችሁ ነው መሰለ የምትመጡት ማለት ነው ጡዛችሁ በሁለተኛ ደረጃ ደግሞ ነፍጠኛ ላልከው ደግሞ ሲጀመር ለምን አባ ሰተህ ገብተህ የለፈለፍከው አንተ እንጂ ሀቢባ ከቤታ አልመጣችም ምክንያቱም አንዳንድ የምትከበሩት በራሳችሁ ነው አንዳንድ ሰዎች ደግሞ ሳትከበሩ ሌላ ሰው እንዲያከብራችሁ ትፈልጋላችሁ ስለዚህ ሀቢባ ከዚህ ጋር ጥፋተኛ አይደለችም ምክንያቱም አልደረሰችብህማ አንተነ ወደ ፈቅደ ፈልገ ጊፍት ለምነ ጊፍት ሰተ ገብተ ከዛ በኋላ ዲስሪስፔክት ሙባረክ ራሱን ቢያጠፋ አለቅሽም እንደዚህ ያለልሽም እናጠፋሻለን መጀመሪያ ራስ ከግብጽ አልወጣም ከግብጽ ቁጭ ብለ ተዘፍዝፈ በዚህ ደረጃ የሰውን ሰው ዲስሪስፔክት ማድረግ መብት የለህም ለምን ሀቢባ አልለመነቻችሁም ሙባረክ ሞዶ ፈልጎ ሚስቴናት ብሎ ያመጣት እሱ ነው እኔ ዝምዬ እንዲያውም ሳስበው ልጅቱን ለማፈመስ ይመስለኛል ገባችሁ አሁን ባውሩ ሰዓት ለመፈመስ በጣም ብዙ እንትን ይላል አይደለ እንዳይፈጅባት ነው በቃ ጊዜዋን የተጠቀመችው ሁለተኛ ጠብቁ እቺ ልጅ አሁን ነገ ወዲያ ጌም ትጀምራለች አንድ ወር ሳይቆይ ማለት ነው ወላሂ ጠብቁ ጌም ትጀምራለች እነሱ ተነጋግረው አውቆ ለማፈመስ ሙባረክ ያመጣት ይመስለኛል ገባችሁ ለሙባረክ ገንዘብ ከፍለው ከዛ በኋላ ከሀቢባ ቤት አመጣው ከዛ በኋላ ሻሻ ምን ብሎ ከዛ ልጅቱ ከፈመሰች በኋላ አንድ ወር ከዛ ጌሟን ትጀምራለች አደቀቀ ስለዚህ ይሄ ነው የተደረገው አጀንዳ ውዶቼ ሚስቲቱ ደግሞ ስሜታዊ መሆን አልነበረባትም ለምን ካላችሁ ከባድ ነው ገባችሁ ከባድ ነው እርጉዝናት ልትወልድ ቀርባለች አሁን ምንድነው ያለችው እኔ ቤቴን ትቼ ከወለድኩ በኋላ ቤቴን ትቼ እወጣለሁ አልፈልግም እኔ ለራሴም ቤት የለኝም ብላል ጉድ እኮ ነው አዎ ትክክል ለምን ሀቢባ ናት
የመዳም ቅመሞችን ያስከበረች። ስለዚህ እየመጣችሁ ሀቢባን ለማጥፋት አልጠፋ ስላለቻችሁ ዲስሪስፔክት ለማድረግ ምን ለማድረግ ያላረጋችሁባት ነገር እኮ የለም። ሀቢባ ላይ ወላሂ ያልወረዳችሁባት የለም። ግን ሀቢባ ጎበዝ ስለሆነች ጀግና ስለሆነች ዝም ብላ ታግሳችሁ ነበረ። ገባችሁ? ስለዚህ ስርዓት አድርጉ። ምን ልላችሁ ፈልጌ መሰላችሁ? የሚያስጠላው ነገር ምን እንደሆነ ታውቃላችሁ? እሷን ራሱ አላከበራትም። እሱ ራሱ አብዲ የሚባለው ማለት ነው ለራሱ አልከበር ብሎ አሁን እናቱ ቢሆን ሀቢባ እንደዛ ይሰድባታል አይሰድባትም አይደለም? እና አንዳንዴ የራሳችሁን ችግር ለመፈመስ ምን ለማለት ሰውን በዚህ ደረጃ ዲስሪስፔክት ማድረግ አይጠበቅባችሁም። ሀቢባ ጀግና ናት። ምክንያቱም አልደረሰችባችሁ አላለችባችሁ። አበባ አንጋግታችሁ ሰጥታችሁ የምትገቡት እናንተ። ከዛ በኋላ ደግሞ ሀቢባ ምን እንደምታደርጋችሁ ፈጣሪ ወቀው። ስለዚህ ሀቢባ ምንም ልታደርጋችሁ አትችሉም። ሀቢባ በጣም ጎበዝ፣ በጣም ጀግና፣ በጣም እንትነች ማለት ነው። በሁለተኛ ደረጃ ደግሞ የማይበላ እንጀራ ከምጣዱ ያስታውቃል ይላል የሀገሬ ሰው ማለት ነው። ሀቢባን ለማጥፋት ይሄ ብላችሁ ተነስታችኋል። ደግነቱ ግን እሷ አትጠፋም ውዶቼ። እሷን አጠፋለሁ ስትሉ እናንተ ትጠፋላችሁ። ለምን ከተናገርኩ ሌላ ነገር ስለሚመስል ወይ ደግሞ አብሮ እንዳይኖሩ እያረኩ ስለሚመስል እኔ አልናገርም፣ አላወራም። አናግራለሁ፣ ስረጋጋ እናገራለሁ ሁሉንም ነገር እና እነዚህ ሰዎች ልጅቷ ምን እያለች እንደሆነ እየሰማች ነው። ባባ ቁጭ በል ገባሽ? እዛ ላይ ቁጭ ብሎ ሙድ የያዘብኝ ነው። ሚስቴ እንዲያለች ከተባረርኩ ስንት ቀኔ ነው ምናምን እያለ ነው። እየሰማሽ ነው። ገብቶሻል? አልተባረረም፣ ቤት ውስጥ እየኖረ ነው። ገባሽ? አብረን ወጣን የመጣ ነው። ገባሽ? እና ብዙ ነገር አለ እናገራለሁ። እነዚህ ሰዎች ግን እንዳይለያዩ ልጅቷን እንትን እንዳትል። ሶሪ ባቢ። አይዞሽ ሰሚራዬ ተረጋጊማ፣ ውሃ ጠጪ ውዴ፣ አይዞሽ። ብዙ ነገር እኔ ማውራት እንትን የሚለኝ ብዙ ነገር አለ። እኔ አሁንም ለእሷ ህዝብ እንዳየላት እኔም ከተናገርኩ ብዙ ነገር ይመጣል። ብዙ ነገር ነው የሚሰሙት። ሳልናገር ግን ልጅቷ አረጋጊያት። ለምን ሴት ልጅ ናት፣ እኔም ሴት ነኝ። እሷ እንድትጎዳ አልፈልግም፣ በሴትነቷ ማለት ነው። ይታረቃሉ። በቃ አንቺ ፈቃደኛ ከሆንሽ እኔ ከነሱ ኑሮ ወጥቻለሁ፣ እወጣለሁ። ሲጀመር እኔ እስኪወልድ ነበረ ዝም ያልኩት። በቀደም መታ ነበረ ቤት አይታኛለች፣ እኔም አይቻታለሁ። እኔ ያን ቀን ነው የሰማሁት። ሸሪያ ነው የፈቀደልኝ ብሎ በሸሪያ ነው የምናገረው። ግን ሸሪያ እንደዚህ አይደለም የሚፈቅደው። ሸሪያ ቢፈቀድ ጠይቋትና ንገሯትና እሷ እምቢ ካለች አግቡ ነው የሚለው። በዚህ ላይ ደግሞ ሸሪያ የሚለው ለመጀመሪያው አሟልታላችሁ ያ እሱ ያለውን ንብረት ትርፍ ከሆነ ያግባ ከፈለገ የሚለው እንጂ እሷ እንዳለች አለች ሄዶ ሌላ ሴት ያግባ አይልም። በሸሪያም ከርም ማለት ነው። አሁን ደግሞ እነሱ ይታረቁ። እኔ ከነሱ ኑሮ ወጥቻለሁ፣ አሁንም ወጥቻለሁ። ለምን እኔ አልፈልግም፣ እንደዚህ አይነት ኑሮ አልፈልግም፣ ሰልችቶኛል። መሪያምም እንደዛ አልፈልግም። አንቺ ባለሽበት ሁለታችንም አንድ ላይ ተስማምተን ሙባረክ ነው እያለች ነው። እኔ አልፈልግም። እነሱ ይኖሩ ቅድም እንዳለሽ እኔ እየሰማሁ ነበረ። ከቤት ወጥቻለሁ። ወጥቼ ከሷ ጋር ከራይቼ ኖራለሁ። ሌላ ምን አማራጭ ያለኝ አለ። እንደዛ እንዳለ እኔም ሰምቼዋለሁ፣ ተስማምቻለሁ በዚህ ሀሳብ። ለምን አዳምጣታለሁ? አላቃትም። እዚህ ላይ ነው ያየኋት። በምን አውቂያት ነው የሚያዳምጣት? እቤት መታለች አላልሽም? በቀደም ብትመጣም እሷ ነግራሻለች ሁሉንም ነገር።
ምን እንደተፈጠረና እንዴት እንደሄደች ነግረሻለሁ። ጥሩ ሰው እንደሆንሽ ነው የነገረችን። እኔ አሁንም መጥፎ አይደለሁም። እኔ አሁንም ለሴት መጥፎ አይደለሁም። ለምን ሴት ስለሆንኩ መጥፎ አይደለሁም። ለማንኛውም ሴት መጥፎ አይደለሁም። መሆንም አልፈልግም። ለምን እኔ ላይ የደረሰው እነሱ ላይ ደርሶ እንዲያዩ ስለሚፈልግ ለዛ ነው። ማለት እኔ ላይ የደረሰው እነሱ ላይ ደርሰው ስትይ ነገ ሶስተኛ አግብቶባት እሷ ምን ልታይ ነው? ላይ ሶስተኛ ሚስት ያገባባለሙን እንድትቀምሰው አንደች ይቀርላታል። ወንድ ልጅ እኮ አንድ ከተመደፋይተው ሶስተኛ ማግባት ከእነሱ ኑሮ ወጥቻለሁ። ማንም ሰው ይወቅ ይስማ። የእነሱን እንደሰማ ህዝብ የኔንም ይስማ። ለምን ዝም ማለቴ ብዙ ነገር አደርገውኛል። ጨዋ መሆኔ ብዙ ነገር አደርጎኛል። ዝም ብዬ ቤት ውስጥ መኖሬ ሚዲያ ላይ ወጥቼ እንደ ማንኛውም ሰው ላይፍ ስለማልገባ እንደ ማንኛውም ሰው እንትን ስለማልን እሷ አታውቅም፣ እሷ ፋራ ናት፣ እሷ እኮ ምንም አታመጣም እንድባል ተብሎኛል፣ ተደርጎኛል። እኔ ግን እንደዚህ አይደለም። ሁሉንም ነገር እያወቅኩ እየሰማሁ ይሄ ነገር እንደዚህ ይሆናል አይሆንም እያልኩ ነው እስከ ዛሬ የኖርኩት። ይኸው አሁን ደግሞ እውነታውን አየው ሰማሁ። ከዚህ በላይ አልችልም። እነሱንም ህዝቡንም አውቋል። የኔንም እንዲያውቅ እኔ ከእነሱ ኑሮ ወጥቻለሁ። አሁንም ወጣለሁ። እርጉዝ ነኝ። እርጉዝ ነኝ። የ6 ወር እርጉዝ ነኝ። ግን ምንም አይመስለኝም። መንገድ ላይ ወጥቼ ለምኜ ልጄን አሳድገዋለሁ። ወይ ደግሞ እስኪወልድ ከዚህ ቤት አልወጣም። ወልጄ ልጁን ትቼለት እወጣለሁ። ችግር የለውም። ግን እነሱ እንዳይለያዩ ሲጀመር አይለያዩም። እንዳይለያዩ ብቻ አርጊያቸው። ይሄ ነው እኔ የምናገረው። አንድ ቤት እያፈረሱ አንድ ቤት መገንባት እኮ የለም። ኔና እኔ በቃኝ ሰለቸኝ። ደስተመኝ ያኖራቸዋል። እነሱ ያኖራቸዋል። እሱ አለች ለልጆቼ፣ እሱ ደግሞ አባታቸው ነው። ምንም አይሆን። ልጆችሽን ለእንጀራ እናት ጥለሽ ችግር የለውም። ለልጆቼ እናት ትሆናለች ብሎ ነው ያመጣት። እንደዛ አምኖ ስላመጣት እቺ በቃኝ በቃ ትሂድ፣ ለልጆቼ አታስፈልግም፣ እናታቸው ለመሆን አትሆንም ብሎ ነው የወጣ። ገብቶሻል? ስለዚህ ልጆቼ አላ ነው የሚያኖራቸው። ከአላ በታች ደግሞ እሱ አለ አባታቸው ነው። ወዶ ሳይሆን በግድ አባታቸው ነው። እሷም ደግሞ እስከ ገባች ድረስ ወዳ አይደለም ልጄን የምታሳድገው። መሪያም ይኸውልሽ በጣም ተወድሻለች። መሪም ንገሪያት እንዴት እንደምትወጃት እና እሷ ባለችበት እንደሆነ ትዳራ። አይ ምንም ብትለኝ አልሰማም። አቢባ እሷን አላቃትም፣ ሲጀመር አላቃትም። እኔ ኢትዮጵያ ገብቼ ነበር። አዎ ካስታወስሽ ኢትዮጵያ ሆኜ የሆነ ጥያቄ ጠይቀሽኝ ነበረ፣ መልሼልሽ ነበረ። ያን ጊዜ እኔ ኢትዮጵያ ነበርኩ። ምን እንደተፈጠረ እንዳለ እኔ አላውቅም፣ አልሰማውም። ቤቴ ነው ባሌ ነው ብዬ ልጄን ይዤ መጣሁ። እሱንም ደግሞ እኔ ፈልጌ አይደለም የመጣሁ። የተዋወቁት ሰንትራ በቲክቶክ ነው ታውቂያለሽ? ቲክቶክ አውቃለሁ። ወዶ ፈልጎ ነው የተዋወቃት። እሷም ወዳ ፈልጋ ይሆንልኛል ተመችቶኛል እንዳለች እንደዛ አስባ ነው የተዋወቀችው። ስለዚህ እኔ ወጥቼ የላቸዋለሁ። ግን ልጄ አንድ ነገር ቢሆን እስከ 3 ወር እኔ ለራሴ ብዬ ትግስት አድርጌ ወልዳለሁ። ችግር የለውም። አልወጣም እስከ 3 ድረስ። 3 ወር ነው የቀረኝ። ይቺን 3 ወር ለራሴ ብዬ አልወጣም ከዚች ቤት። ግን አንድ ነገር ህፃኑም ሆኖ ተወለደ ሆኖ አንድ ነገር ከሆኑ ልጆቼ እሷም ተጠያቂነት እሱም ይጠየቅበታል። ለምን እድል ስጫት ሰሙዬ አልሰጣትም። ወላሂ አልሰጣትም። ኖ እኔ ስለኔ መናገር አልፈቅድላትም። ለምን አልጠየቀችም? ከዚህ በፊት ሀቢባ ኑሮ ሳትገባበት አልጻፈችልኝም። ሰሚራ ሰውዬ እንዴት ነው እንደዚህ እያለኝ ነው ለእኔ የምታስብ ብትሆን ወይ ደግሞ ልጠይቅልሽ መሬም ለምን ሰሚራ ሚስቱ እንደሆነች እያወቅሽ የሙባረክ ከሙባረክ ጋር ኒካ ከማሰርሽ በፊት ሰሚራ ባልሽ ኒካ እንሰር እያለኝ ነው ፈቃደኛ ነሽ ብለሽ ለምን አላማከርሻትም? ውዴ እኔና እሷ አንተዋወቅም መጀመሪያ ማለት ነው። አንተዋወቅም ግን ለሱ ማለት ነው ወላሂ ማለት እናቴ ትሞት ሰሚራን ጠይቅና እሷ እሺ ካለች እኔና እሷ እንገናኛለን ወይ ደግሞ እኔና እሷ በስልክ እናወራለን።
ከዛ በኋላ እሷ ፍቃደኛ ከሆነች ችግር የለውም። እሷ ፍቃደኛ ካልሆነች ግን እኔም ሴት ልጅ ነኝ፣ እሷ ልብ መሰበር ወይ ደግሞ እሷ መስቀየም አልፈልግም አልኩ። ችግር የለውም ለእሷ በቃ ለእኔ ተይ ምናምን አለኝ። ሙባረክ በጣም ነው የተሳሳተው። ለምን ካላችሁ ሌሊት ምኝታ ትከለክለኛለሽ ብሎ ነው ችኛዋን የጠበሰው። ገባችሁ? እና ከባድ ነው። በሁለተኛ ደረጃ ደግሞ ልጅቱ ክርስቲያነት ሰለምቴ ናት። እሱ ጥሩ ሆኖ እያለ ግን ያደረገው ነገር ስተት ነው። ገባችሁ? ሁለተኛ ለማግባት ፈልጋችሁ ልጆቻ ሚስቴ አሰጠኝም፣ አብራይ አተኛም፣ አብራይ እንደዚህ